ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሆን የታይም ሚዲያ አድማጮች። ለዛሬው ሐሙስ ሚያዝያ 29 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የህዝባዊ ወያነ ሓርነት ትግራይ ህወሓት ጽሕፈት ቤት የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ያወጣውንና ድርጅቱን ከሱዳን መንግስት ጋር በመሆን ቀጠናውን በማተራመስ የከሰሰውን መግለጫ መሰረተ ቢስና ኃላፊነት የጎደለው ሲል አውግዞታል። ህወሓት ይህንን ምላሽ የሰጠው የፌዴራል መንግስት ህወሓት ከሱዳን ኃይሎች ጋር በመተባበር የቀጠናውን ሰላም አደጋ ላይ የሚጥል እንቅስቃሴ እያደረገ ነው በማለት ይፋዊ ወቀሳ ካቀረበ በኋላ ነው። ድርጅቱ ባወጣው ሰፊ መግለጫ የቀረቡት ክሶች እውነተኛ መረጃ ላይ የተመሰረቱ ሳይሆን ትኩረትን ከዋና ዋና አገራዊ ችግሮች ለማስቀየር ታልመው የቀረቡ የሐሰት ትረካዎች ናቸው ብለዋል። በተለይም በትግራይ ጦርነት ወቅት ለተሰደዱ ዜጎች መጠጊያ የሆኑትን የሱዳን ህዝብና መንግስት ለሰብአዊ ተግባራቸው ሊመሰገኑ ሲገባም ጉዳዩን ለፖለቲካዊ ፉጀታ መዋል ተገቢ አይደለም ሲል ህወሓት ገልጸዋል። በመግለጫው ላይ በዝርዝር እንደተቀመጠው ህወሓት የቀጠናውን መረጋጋት በሚያናጋ በማንኛውም እንቅስቃሴ ውስጥ እጁ እንደሌለበት በመግለጽ ይልቁንም ትኩረቱ በፕሪቶሪያው የሰላም ስምምነት አፈጻጸም ላይ መሆኑን አጽንኦት ሰጥቷል። በተለይም በምዕራብ ትግራይ የሚገኙ ተፈናቃዮችን ወደ ቀያቸው መመለስና በስምምነቱ መሰረት ዘላቂ ሰላም ማምጣት ቀዳሚ ተግባሩ እንደሆነም ህወሓት ገልጸዋል። ከዚሁ ጋር ተያይዞ ህወሓት በኢትዮጵያና በጎረቤት አገራት መካከል እየተፈጠረ ያለው የንግግር መባባስና አርቆ አሳቢነት የጎደላቸው የጥምረት ስሌቶች አሳሳቢ መሆናቸውን ጠቁመዋል። እንዲህ ያሉ ድርጊቶች ኢትዮጵያን ወደማይፈለግ ግጭት ውስጥ ከመክተት ባለፈም ከጎረቤት አገራት ጋር ያለውን ታሪካዊ ትስስር እንደሚያሻክሩት አስታውቀዋል። በመጨረሻም ህወሓት ለሰላም ሲል ከፍተኛ መስዋዕትነት መክፈሉን በማስታወስ አሁንም ቢሆን ለማንኛውም ሁሉንም አካላት ላካተተና ውጤት ተኮር ለሆነ የሰላም ውይይት ዝግጁ መሆኑን አረጋግጠዋል። ዓለም አቀፉ ማህበረሰብ በቀጠናው የሚስተዋሉ ቀስቃሽ ትረካዎችን በንቃት እንዲከታተልና የሰላም ስምምነቶች በተሟላ ሁኔታ እንዲተገበሩ ጫና እንዲያደርግ ጥሪ አቅርበዋል። ይህ በሁለቱ ወገኖች መካከል እየተደረገ ያለው የቃላት ምልልስ በአገሪቱ ሰሜናዊ ክፍል ያለውን ደካማ ሰላም ወደ አዲስ ውጥረት እንዳይወስደው በብዙ ተመልካቾች ዘንድ ስጋትን ፈጥረዋል። የተባበሩት አረብ ኤሚሬትስ በካርቱም አውሮፕላን ማረፊያ ላይ ለተፈጸሙ የድሮን ጥቃት ሱዳን ያቀረበችባትን ክስ አስተባበለች። ክሱን ፈጠራ ስትልም አጣጥላለች። የተባበሩት አረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ ከኢትዮጵያ የተነሳ የኤሚሬት ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽመዋል በሚል በሱዳን የቀረበባትን ክስ ፈጠራ ስትል ውድቅ ማድረጓን ሮይተርስ ዘግበዋል። የተባበሩት አረብ ኤሚሬትስ ባለስልጣን ማክሰኞ ምሽት በሰጡት መግለጫ ከባህረ ሰላጤው አገር ጋር ግንኙነት ያላቸው ድሮኖች በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ተነስተው በመጋቢትና ሚያዝያ ወራት በሱዳን የተለያዩ አካባቢዎች ላይ ጥቃት ፈጽመዋል በሚል በሱዳን ጦር የቀረበውን ክስ ውድቅ አድርገዋል። የሱዳን ጦር ቃል አቀባይ ቀደም ብለው በሰጡት መግለጫ የተባበሩት አረብ ኤሚሬትስ ንብረት የሆኑ ድሮኖች ከኢትዮጵያ ተነስተው ሲንቀሳቀሱ ያሳያሉ የተባሉ ምስሎችንና የበረራ መስመር መረጃዎችን በማቅረብ ክስተቱ የተባበሩት አረብ ኤሚሬትስ በአገሪቱ ግጭት ውስጥ ያላትን ተሳትፎ የሚያባብስ ነው ብለዋል። ይሁን እንጂ ሮይተርስ ክሱን በተናጠል ማረጋገጥ አለመቻሉን ገልጸዋል። ይህ ክስ የቀረበው በሱዳንና በተባበሩት አረብ ኤሚሬትስ መካከል ለረዥም ጊዜ የዘለቀው ውጥረት በቀጠለበት ወቅት ነው። የሱዳን ባለስልጣናት የተባበሩት አረብ ኤሚሬትስ ለ3 ዓመታት ያህል ከሱዳን ጦር ጋር አውዳሚ ጦርነት ውስጥ የሚገኘውን ፈጥኖ ደራሽ ኃይል RSF ትደግፋለች ሲሉ በተደጋጋሚ መክሰሳቸው ይታወሳል። ይህ ግጭት አገሪቱን ያፈራረሰ ሲሆን በአሁኑ ወቅት በዓለም ላይ ካሉ እጅግ አደገኛ ቀውሶች አንዱ ተደርጎ ተወስደዋል። የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሎች ድጋፍ እንደምታደርግ የቀረበባትን ክስ በተደጋጋሚ የምታስተባብል ሲሆን ለግጭቱ ሰላማዊ መፍትሄ ለማምጣት እየሰራች መሆኗንም ትገልጻለች። ለቀረበው አዲስ ክስ ለሮይተርስ ምላሽ የሰጡት የተባበሩት አረብ ኤሚሬትስ ባለስልጣን እነዚህ ፈጠራዎች ትኩረትን ወደ ሌላ አቅጣጫ ለማስቀየር የታሰቡ ናቸው፣ ሌሎችን ተጠያቂ በማድረግ ኃላፊነትን ለመሸሽ የሚደረጉ ጥረቶች ሲሆኑ ዓላማቸውም ጦርነቱን ለማራዘምና እውነተኛውን የሰላም ሂደት ለማደናቀፍ ነው ብለዋል። የሱዳን ባለስልጣን በበኩላቸው ጥሰት ላሉት ድርጊት ምላሽ ለመስጠት ዝግጁ መሆናቸውን የገለጹ ቢሆንም ተጨማሪ ዝርዝር መረጃ ግን አልሰጡም።
በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ለሚገኙት ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የዋስትና መብት ፈቀደ። ሆኖም አቃቤ ሕግ በአምስተኛ ተከሳሽ ቲክቶከር መንሱር ጀማል የዋስትና መብት ላይ ተቃውሞ አቅርበዋል። በዛሬው የፍርድ ቤት ውሎ የዋስትና መብታቸው እንዲከበር ውሳኔ የተላለፈላቸው ተጠርጣሪዎች አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ወንድም ካሊድና አብርሃም ግዛው ናቸው። አቃቤ ሕግ ከመንሱር ጀማል በስተቀር የሌሎቹ ተጠርጣሪዎች የዋስትና መብት እንዲጠበቅላቸው መስማማቱን ለችሎቱ አሳውቋል። ፍርድ ቤቱም የተጠርጣሪዎቹን የዋስትና መብት በመቀበል ለዋስትና የሚያስይዙትን የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥተዋል። ከዚህ ጋር በተያያዘ አቃቤ ሕግ በቲክቶከሩ መንሱር ጀማል ላይ ያለውን የተለየ የዋስትና ክልከላ ተቃውሞ በጽሑፍ አዘጋጅቶ እንዲያቀርብ ፍርድ ቤቱ ትዕዛዝ አስተላልፈዋል። በመጪው ሰኞ በሚካሄደው የችሎት ውሎ ተጠርጣሪዎቹ የሚያስይዙት የዋስትና ገንዘብ መጠን በይፋ የሚገለጽ ሲሆን አቃቤ ሕግ በመንሱር ጀማል ላይ የሚያቀርበው ተቃውሞ ተመርምሮ የፍርድ ቤቱ የመጨረሻ ውሳኔ ይሰጥበታል ተብሎ ይጠበቃል። የዛሬውን ችሎት ሂደት ለመከታተል በሺዎች የሚቆጠሩ በፊንቴክ ኢንቨስትመንት ገንዘባቸውን ያጡ ተጎጂዎች በልደታ ፍርድ ቤት ግቢ ውስጥ በነቂስ ተገኝተዋል። ግቢውን ሞልተው የነበሩት እነዚህ ተጎጂዎች ድርጊቱን በማውገዝ በተጠርጣሪ አርቲስቶቹ ላይ ከፍተኛ ተቃውሞ ሲያሰሙ እንደነበር ታውቋል። ይህ በእንዲህ እንዳለ የፖሊስ የምርመራ ቡድን ከጉዳይ ጋር በተያያዘ ሲያደርገው የነበረውን ማጣራት ማጠናቀቁንና መዝገቡ ወደ አቃቤ ሕግ ተመርቶ በተጠርጣሪዎቹ ላይ በዛሬው ዕለት ክስ እንዲመሰረት በትላንትናው ዕለት የወጣ ዘገባ ያመላክታል። ጉዳዩ በአገሪቱ የፋይናንስ ቴክኖሎጂ ዘርፍ ከተከሰቱት ትልልቅ የማጭበርበር ወንጀሎች አንዱ በመሆኑ በከፍተኛ ትኩረት እየተከታተለ ይገኛል። በመርሳ ከተማ በታጠቁ ኃይሎችና በመንግስት ሰራዊት መካከል በተቀሰቀሰ ጦርነት የንጹሐን ሕይወት መጥፋቱ ተነገረ። በትላንትናው ዕለት ሚያዝያ 28 ቀን 2018 ዓ.ም በሰሜን ወሎ መርሳ ከተማ ውስጥ በመንግስት የጸጥታ ኃይሎችና በታጠቁ የፋኖ አባላት ሚኒሊክ እዝ መካከል በተፈጠረው ድንገተኛ ጦርነት የንጹሐን ሕይወት መጥፋትና ንብረት መውደሙ ታውቋል። ከሚኒሊክ እዝ የህዝብ ግንኙነት መምሪያ የወጣው መግለጫ እንደሚያመላክተው ውጊያው የተከሰተው በመንግስት በኩል በመርሳ ከተማ አዳራሽና በ06 ቀበሌ መድኃኔ ዓለም አካባቢ ሊካሄድ የታሰበን የህዝብ ስብሰባና የምርጫ ቀስቀሳ መድረክን ታጣቂዎቹ ኦፕሬሽን በማካሄድ ለመበተን በመሞከራቸው ነው ይላል ዘገባው። በወጣው መረጃ መሰረት ከምኒልክ እዝ 101ኛና 104ኛ ኮር የተውጣጡ የቃኝ አሃዶች በከተማዋ ሰርጂካል ኦፕሬሽን ማካሄዳቸውንና በዚህም ሳቢያ በስብሰባው ላይ የነበሩ የመንግስት ካድሬዎችና ወታደራዊ አመራሮች መድረኩን ጥለው ወደ ጃሮታ አቅጣጫ መሸሻቸውን ተገልጸዋል። ይሁን እንጂ ይህንን ወታደራዊ እንቅስቃሴ ተከትሎም የመንግስት ሰራዊት ከሐይቅ ከተማ አቅጣጫ ወደ መርሳ ከተማ የከባድ መሳሪያ መድፍ በመተኮሱ በንጹሐን ላይ ጉዳት መድረሱ ተገልጸዋል። በዚሁ ጥቃት 4 የንጹሐን መኖሪያ ቤቶች በእሳት መውደማቸውን የተነገረ ሲሆን 2 ንጹሐን ዜጎች ሕይወታቸው ማለፉና አንድ ግለሰብ ደግሞ ከባድ ቁስለኛ ሆኖ ወደ ሕክምና መወሰዱ ተረጋግጠዋል። ምንም እንኳን የታጠቀው ቡድን ድል አስመዝግቤያለሁ ቢልም በከተማዋ የነበረው ውጥረትና የተከፈተው የከባድ መሳሪያ ተኩስ ሰላማዊ ነዋሪዎችን ሰለባ ማድረጉ የአካባቢው ምንጮች በከፍተኛ ሐዘን ገልጸዋል። እስከ ዘገባው ሰዓት ድረስ ከመንግስት ወገን የተሰጠ ይፋዊ ምላሽ ባይኖርም በመርሳና አካባቢው ያለው የጸጥታ ሁኔታ አሁንም አሳሳቢ ሆኖ ቀጥለዋል። የከተማው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳም በኦሮሚያ ክልል አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት በሰባተኛው ጠቅላላ አገራዊ ምርጫ በእጩነት እንደማይወዳደሩ ድርጅቱ አስታወቀ። የኦነግ የዲስፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለምርጫ 2018 ኢትዮጵያ ኢንሳይደር እንደተናገሩት አቶ ዳውድ ይወዳደሩበት በነበረው የሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔው ዋነኛ ምክንያት ሆኗል። ይሁን እንጂ በሊቀመንበሩ የምርጫ ክልል ሌሎች ብቁ እጩዎችን በማግኘት የመተካት ስራ መከናወኑ ሊቀመንበሩ ጠቁመዋል። ኦነግ በስድስተኛው ጠቅላላ ምርጫ ወቅት ከፖለቲካው ተገፍቻለሁ በሚልና አባላቱ ታስረውበት እንደነበር በመጥቀስ ሳይሳተፍ መቅረቱ የሚታወስ ሲሆን ዘንድሮ ወደ ምርጫው የተመለሰው ግን የፖለቲካ ምህዳሩ ስለተሻሻለ ሳይሆን ቢያንስ በአዲስ አበባ የነበረውን አንድ ቢሮ መክፈት በመቻሉና ከምርጫ ቦርድ ጋር ለመገናኘት ጠባብ መንገድ ስለተፈጠረለት መሆኑን አቶ አለማየሁ ገልጸዋል።
እንደ ሊቀመንበሩ ገለጻ በአሁኑ ወቅት ድርጅቱም ምክትል ፕሬዚዳንት የሌለው ሲሆን ሌሎች የተወሰኑ አመራሮችም በግል ምክንያት በእጩነት አልቀረቡም። በተጨማሪም ኦነግ ካሉት 230 ቢሮዎች መካከል በአሁኑ ወቅት ክፍት የሆነው የአዲስ አበባው ቢሮ ብቻ መሆኑ ብዙ እጩዎችን ለማቅረብ እንቅፋት እንደሆነባቸው አስረድተዋል። በዚህም ምክንያት ድርጅቱ ለሰባተኛው ጠቅላላ አገራዊ ምርጫ 128 እጩዎቹን ብቻ ያቀረበ ሲሆን ከእነዚህም ውስጥ ግማሽ ያህሉ ለሕዝብ ተወካዮች ምክር ቤት፣ 50 የሚሆኑት ለኦሮሚያ ክልል ምክር ቤት፣ ቀሪዎቹ ደግሞ በአማራ ክልል ከሚሴ፣ ቤንሻንጉል ጉሙዝ፣ አዲስ አበባ፣ ድሬዳዋና ሐረሪ ክልል የሚወዳደሩ ናቸው። በድርጅቱ አመራሮች መካከል ተፈጥሮ ስለነበረው አለመግባባት ማብራሪያ የሰጡት አቶ አለማየሁ ፓርቲያችን ውስጥ የተፈጠረ ውስጣዊ ችግር አልነበረም፣ ይልቁንም የተወሰኑ አባላት ከመንግስት ጋር ተነጋግረው የራሳቸውን መንገድ ተከትለዋል በማለት የመከፋፈሉን ዜና አስተባብለዋል። እነዚህ ወገኖች ኦነግ የኛ ነው በሚል ከምርጫ ቦርድ ጋር ሲካሰሱ መቆየታቸው ውዥንብር ፈጥሮ ነበር ብለዋል። በኢትዮጵያ ጦርነት እየተካሄደ ተቀባይነት ያለው ምርጫ ማካሄድ እንደማይቻል የገለጹት አቶ አለማየሁ ለኦነግ መንቀሳቀስ ችግር የሆነው ራሱ መንግስት በተለይም የታችኛው የስልጣን እርከን ኦነግን በሌላ አይን በማየቱ ነው ሲሉ ወቅሰዋል። በዚህም ምክንያት የምርጫ ቅስቀሳቸው በሚዲያ ብቻ የተገደበ መሆኑንና ይህም በሂደቱ ላይ አሉታዊ ተጽዕኖ እንደሚኖረው ገልጸዋል። ሆኖም ኦነግ ችግሮች ቢኖሩም ከምርጫው የመውጣት ፍላጎት የለውም በማለት የድርጅትን የፖለቲካ ዓላማና 4 የፖለቲካ፣ የኢኮኖሚ፣ የማህበረሰብና የደህንነት ምሰሶዎች ያሉት ማኒፌስቶውን ለህዝብ ለማስተዋወቅ እንደሚጠቀምበት አስታውቀዋል። ኦነግ በ1960ዎቹ አጋማሽ የተመሰረተም የኦሮሞ ህዝብን የፖለቲካ፣ የኢኮኖሚና የማህበራዊ መብቶች ለማስከበርና የራስን እድል በራስ የመወሰን መብት ለማረጋገጥ የቆመ ድርጅት ስለመሆኑ ይናገራል። ድርጅቱ በግማሽ ምዕተ ዓመት ዕድሜው ደርግን ለመጣል በትጥቅ ትግል ከታገሉ ድርጅቶች አንዱ ሲሆን በሽግግር መንግስቱ ወቅት ከኢህአዴግ ቀጥሎ ትልቅ ውክልና ያገኘ ፓርቲም ለመሆን በቅቶ ነበር። ይሁንና ከኢህአዴግ ጋር በነበረው አለመግባባት ሳቢያ በመጀመሪያው ምርጫ ሳይሳተፍ በመውጣት የትጥቅ ትግሉን ለመቀጠል እንደተገደደ የሚገልጸው ኦነግ ምንም እንኳን የአገር ወይም የክልል መሪነት እድል ባያገኝም የኦሮሞ ፖለቲካን በመቅረጽ ረገድ ከፍተኛ ሚና የተጫወተ የፖለቲካ ፓርቲ ነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም ያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።